ሰላም ጤና ይስጥልኝ ውድና ክቡራን ተመልካቾቻችን ከኢትዮጵያ ዜና አገልግሎት የዕለቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹ ከ580 ሺህ በላይ ዜጎች የ5 ሚሊዮን ኢትዮጵያውያን ኮደር ስልጠናን በመከታተል ላይ መሆናቸውን የኢኖቬሽንና ቴክኖሎጂ ሚኒስቴር አስታወቀ። የኪነ ጥበብ ስራዎች ሀገር በቀል ባህላዊ እሴቶችን በማስተዋወቅ በኩል ይበልጥ ትኩረት ማድረግ እንደሚገባቸው የኪነ ጥበብ ባለሙያዎች ተናገሩ። የሶማሌና አፋር ወንድማማችነት ግንኙነት ማጠናከሪያ መድረክ በአዲስ አበባ መካሄድ ጀመረ። በዘንድሮ የተቀናጀ የተፋሰስ ልማት እስካሁን 3.5 ሚሊዮን ሄክታር የሚጠጋ መሬት ላይ መከናወኑ ተገለጸ። በአፋር ክልል በ400 ሄክታር መሬት ላይ የለማው ምርጥ ዘር ምርታማነትን ለማሳደግ የተያዘውን እቅድ ለማሳካት የሚያግዝ መሆኑ ተነገረ። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር አህመድ መሐመድ አብራችሁ ቆያለሁ። ከ580 ሺህ በላይ ዜጎች የ5 ሚሊዮን ኢትዮጵያውያን ኮደር ስልጠናን በመከታተል ላይ መሆናቸውን የኢኖቬሽንና ቴክኖሎጂ ሚኒስቴር አስታወቀ። በሀገር አቀፍ ደረጃ ከ580 ሺህ በላይ ኢትዮጵያውያን የ5 ሚሊዮን ኢትዮጵያውያን ኮደር ስልጠና መርሃ ግብር እየተከታተሉ መሆኑን የኢኖቬሽንና ቴክኖሎጂ ሚኒስቴር ገለጸ። ስልጠናውን ያጠናቀቁ 180 ሺህ በላይ የሚሆኑ ዜጎች የምስክር ወረቀት ማግኘታቸውን ሚኒስትሩ አስታውቋል። ፕሮጀክቱ ትውልድ ይማር ትውልድ ይሰልጥን ከዓለም ጋር ይፎካከር በሚል እሳቤ ዜጎች የቴክኖሎጂ እውቀታቸውን በማዳበር በዓለም አቀፍ ደረጃ ተወዳዳሪና ብቁ እንዲሆኑ እየተተገበረ ይገኛል። ፕሮጀክቱ በቀጣዮቹ 3 ዓመታት 5 ሚሊዮን ኢትዮጵያውያንን በዌብ ፕሮግራሚንግ፣ በአንድሮይድ ማበልጸግ፣ ዳታ ሳይንስና አርቲፊሻል ኢንተለጀንስ መሰረታዊ ዲጂታል ክህሎት እንዲጨብጡ የሚያስችል ነው። በኢኖቬሽንና ቴክኖሎጂ ሚኒስቴር የአይሲቲና ዲጂታል ኢኮኖሚ ዘርፍ ሚኒስትር ዴኤታ ዶክተር ይሽሩን አለማየሁ ለኢዜአ እንዳሉት መርሃ ግብሩ የዲጂታል ክህሎትን ለመገንባት የሚያስችል ነው። በመርሃ ግብሩ ከ580 ሺህ በላይ ዜጎች ተመዝግበው ስልጠና እየተከታተሉ ሲሆን ከነዚህም መካከል 180 ሺህ የሚሆኑት የምስክር ወረቀት ማግኘታቸውን ተናግረዋል። በአዲስ አበባ፣ ድሬዳዋና ሐረር የ5 ሚሊዮን ኢትዮጵያውያን ኮደር ስልጠና አፈጻጸም የተሻለ መሆኑን ጠቁመዋል። መርሃ ግብሩን የተሳካ ለማድረግ ሌሎች ክልሎች በትኩረት ሊሰሩ እንደሚገባ አሳስበው ሚኒስቴሩም አስፈላጊውን ድጋፍ እንደሚያደርግ ገልጸዋል። ስልጠናው የፈጠራ ስራን ለማበረታታት የሚያግዝ በመሆኑ በተለይ ወጣቶች ይህን እድል ተጠቅመው ራሳቸውን ማብቃት እንዳለባቸው አስረድተዋል። የኪነ ጥበብ ስራዎች ሀገር በቀል ባህላዊ እሴቶችን በማስተዋወቅ በኩል ይበልጥ ትኩረት ማድረግ እንደሚገባቸው የኪነ ጥበብ ባለሙያዎች ተናገሩ። ኪነ ጥበብ የሰው ልጅ የህይወት ተሞክሮ በማጉላትና ሙያዊ በሆነ መንገድ እውነትንና ውበትን መሰረት በማድረግ የሚያቀርብ የፈጠራ ውጤት ነው። ኢዜአ ያነጋገራቸው የኪነ ጥበብ ባለሙያዎች ኪነ ጥበብ የሀገር ባህልና እሴትን የሚገልጽ የጥበብ ውጤት መሆኑን ይገልጻሉ። የህዝብ ለህዝብ ትስስርን በማጠናከርና ሰላምና አንድነትን በመፍጠር ከፍተኛ ሚና ይጫወታል በማለት ይገልጻሉ። ባህላዊ እሴቶችን ከማስተዋወቅና ከማሳደግ አንጻር ኪነ ጥበብ ትልቅ ድርሻ እንደሚያበረክት የኪነ ጥበብ ባለሙያዎቹ ተናግረዋል። ተዋናይ ሰለሞን ሀጎስ ለኢዜአ እንደገለጸው የኪነ ጥበብ ውጤቶች ትኩረት የሚያደርጉት የማህበረሰቡ ባህላዊ እሴቶች ላይ ነው። በኢትዮጵያ የተለያዩ እምቅ ባህላዊ እሴቶች መኖራቸው ለኪነ ጥበቡ ዘርፍ ምቹ መሆኑን ተናግረዋል። ሌላኛው አርቲስት ማህተማ ኃይሌ በበኩሉ የሰለጠነው ሀገራት ስልጣኔያቸውና ባህላቸውን ለዓለም ከሚያስተዋውቁበት መሳሪያዎች መካከል አንዱ ኪነ ጥበብ መሆኑን ይገልጻሉ። ኪነ ጥበብ የኢትዮጵያን ባህልና እሴት ለዓለም በማስተዋወቅ በኩል ትልቅ ሚና እንደሚጫወት ተናግሯል። ተዋናዮቹ ይህ እምቅ ባህላዊ እሴትና ታሪክ በኪነ ጥበቡ ዘርፍ መሰራትና መተዋወቅ የሚገባቸውን ያህል እንዳልተሰራባቸው ገልጸዋል። በመሆኑም በቀጣይ የዘርፉ ባለሙያዎች ሀገር በቀል የሆኑ እሴቶች ላይ ትኩረት በማድረግ እሴቶች ማስተዋወቅና ማሳደግ በሚገባው ልክ እንዲሰሩ ሀሳባቸውን ሰንዝረዋል። የሶማሌና አፋር ወንድማማችነት ግንኙነት ማጠናከሪያ መድረክ በአዲስ አበባ መካሄድ ጀመረ። በመድረኩ የሰላም ሚኒስትር ዴኤታ ዶክተር ከይረዲን ተዘራ፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ጽህፈት ቤት ኃላፊ ኡስታዝ አቡበክር አህመድ፣ ከሁለቱ ክልሎች የተውጣጡ ምሁራን፣ የሃይማኖት አባቶች፣ የሀገር ሽማግሌዎች እንዲሁም ልዩ ልዩ የህብረተሰብ ክፍሎች ታድመዋል። ትናንት በተካሄደው የቅድመ ምክክር መድረክ የሰላም ሚኒስትር አቶ መሐመድ ድሪስ ተገኝተው እንደተናገሩት የሶማሌና የአፋር ህዝቦች የጋራ ታሪክ ያላቸው ለብዙ ዘመናትን በፍቅርና አብሮነት የተሻገሩ ናቸው። አልፎ አልፎ የሚያጋጥሙ ችግሮችን በመፍታት ዘላቂ ሰላምን ለማስፈንና የጋራ ልማትን ለማረጋገጥ እየተሰራ መሆኑን በወቅቱ ገልጸዋል። የወንድማማችነት መድረኩ ለዘላቂ ሰላም ግንባታ መፍትሄ በመስጠት መግባባትንና የጋራ ልማትን ለማጠናከር ጉልህ ፋይዳ እንደሚኖረውም ነው የጠቆሙት። የክልሎቹ ህዝቦች በጋራ በመልማት የማደግና የመበልጸግ አቅም ያላቸው መሆናቸውን የሰላም ሚኒስትሩ መግለጻቸው ይታወሳል። ዛሬን ጨምሮ ለሚቀጥሉት 2 ቀናት በሚካሄዱት መድረክ ላይ የሁለቱን ክልሎች ህዝቦች የወንድማማችነት ግንኙነት የሚያጠናክሩ የውይይት መነሻ ሀሳቦች ቀርበው ምክክር የሚደረግባቸው ይሆናል።
በዘንድሮ የተቀናጀ የተፋሰስ ልማት እስካሁን 3.5 ሚሊዮን ሄክታር የሚጠጋ መሬት ላይ መከናወኑ ተገለጸ። የተፋሰስ ልማት ስራው የመሬት መሸርሸርን በመከላከል ምርትና ምርታማነትን እንዲያድግ ጉልህ አስተዋጽኦ እያበረከተ መሆኑን ተመላክቷል። በግብርና ሚኒስቴር የተፈጥሮ ሀብት ልማት ጥበቃና አጠቃቀም መሪ ስራ አስፈጻሚ አቶ ፋኖሴ መኮንን ከኢዜአ ጋር ባደረጉ ቆይታ ባለፉት ዓመታት የተከናወነ የተፋሰስ ልማት ተጨባጭ ውጤት ማስገኘቱን ገልጸዋል። በለሙ ተፋሰሶች ላይ ከ7000 በላይ ማህበራቶች በንብ ማነብ እንስሳትን በማድለብ እንዲሁም የፍራፍሬ ተክሎችን በማልማት ኤክስፖርት እስከማድረግ የደረሱ መሆናቸውን ጠቁመዋል። በዚህ ዓመት በአጠቃላይ ከ5.2 ሚሊዮን ሄክታር በላይ መሬት በተፋሰስ ልማት ይለማል ተብሎ በቅድ መያዙን ተናግረዋል። በየዓመቱ በዚህ ስራ ከ14 ሚሊዮን በላይ የህብረተሰብ ክፍል በንቃት እንደሚሳተፉበት አመላክተዋል። ከዚህ ጎን ለጎንም ለአረንጓዴ አሻራ ተከላ የሚሆን የቦታ ልየታ እንዲሁም የችግኝ ዝግጅት የሚደረግበት መሆኑን አንስተዋል። በበጀት ዓመቱ የተቀናጀ የተፋሰስ ልማት ስራ እስካሁን 3.5 ሚሊዮን ሄክታር የሚጠጋ መሬት መልማቱን ጠቁመዋል። አፈጻጸሙም በእቅድ የተያዘውን ግብ ማሳካት የሚያስችል መሆኑን አመላካች ነው ብለዋል። የአረንጓዴ አሻራ ብሔራዊ ኮሚቴ አስተባባሪ ዶክተር አደፍርስ ወርቁ በበኩላቸው የአፈርና ውሃ ጥበቃ ስራ ለአረንጓዴ አሻራ ትልቅ መሰረት የሚጥል መሆኑን ገልጸዋል። ለችግኝ ተከላ መሬት እንዲለይ የአፈር እርጥበት እንዲኖር እንዲሁም ችግኞች እንዳይሞቱ የሚደረገው በዚሁ ስራ መሆኑን ጠቁመዋል። የአረንጓዴ አሻራ እንዲረጋገጥ ከሚያደርጉ ትልቅ ስራዎች መካከል አንዱ የአፈርና ውሃ ጥበቃ ስራ መሆኑን አመላክተዋል። በተያዘው ዓመት ህብረተሰቡን በንቃት ባሳተፈ መልኩ ከጥር 6 ቀን 2017 ዓ.ም ጀምሮ በሀገር አቀፍ ደረጃ የተቀናጀ የተፋሰስ ልማት ስራ በይፋ መጀመሩ የሚታወስ ነው። በአፋር ክልል በ400 ሄክታር መሬት ላይ የለማው ምርጥ ዘር ምርታማነትን ለማሳደግ የተያዘውን እቅድ ለማሳካት የሚያግዝ መሆኑ ተገለጸ። የአፋር ክልል ምርጥ ዘር ኢንተርፕራይዝ በ400 ሄክታር መሬት ላይ ያለማውን የስንዴና የጤፍ ምርጥ ዘር እየሰበሰበ ነው። በተለይም የዘር አቅርቦትን የተሟላ ለማድረግ በየአካባቢው ስንዴን ጨምሮ የተለያዩ የግብርና ምርቶችን የማልማት ስራም እየተከናወነ ነው። ከዚሁ ጋር በተገናኘ የአፋር ክልል ምርጥ ዘር ኢንተርፕራይዝ በ400 ሄክታር መሬት ላይ ያለማውን ምርጥ ዘር እየሰበሰበ መሆኑን የኢንተርፕራይዙ ዋና ስራ አስኪያጅ አብዱ ሀሰን ገልጸዋል። የዘር ብዜቱ ተመርቶ ለአርብቶ አደሩና ለኢንቨስተሮች የሚቀርብ መሆኑን የተናገሩት ዋና ስራ አስኪያጁ ከዚህ በፊት የነበረውን የዘር አቅርቦት እጥረት የሚፈታ መሆኑን ተናግረዋል። የዘር አቅርቦቱ በቀጣይ በስፋት በማልማት ምርታማነትን ለማሳደግ የላቀ ፋይዳ እንደሚኖረው ገልጸው አልሚዎች እድሉን እንዲጠቀሙበትም መክረዋል። የኢንተርፕራይዙ የምርታማነት ማሻሻያና የዘር ማቀነባበሪያ ዳይሬክተር አቶ ሰይድ ሎይታ የተባዙት የስንዴና የጤፍ ዝርያዎች የአካባቢውን የአየር ሁኔታ የተላመደና ምርታማነቱም የተረጋገጠ ነው ብለዋል። የኢንተርፕራይዙ መቋቋም ከዘር አቅርቦትም ባለፈ ከ500 በላይ ለሆኑ ቋሚና ጊዜያዊ ሰራተኞች የስራ ዕድል የፈጠረ መሆኑን ጠቁመዋል። በኢትዮጵያ በሁሉም አካባቢዎች መልማት የሚችል ያልተነካ ሰፊ መሬት መኖሩን ጠቅሰው በተለይም በአፋር ክልል እየተከናወነ ያለው የመስኖ ልማት ለሀገር ትልቅ ተስፋ የሰነቀ መሆኑን ተናግረዋል። በአፋር ክልል የስንዴ መስኖ ልማትን በማስፋፋት ምርታማነትን በማሳደግ ከተረጅነት የመውጣት ትልምን ማሳካት የሚቻል መሆኑንም አንስተዋል። ተመልካቾቻችን ለዕለቱ ያዘጋጀናቸው ዘገባዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር አህመድ መሐመድ አብሬያችሁ ቆይቻለሁ። መልካም ጊዜ።